ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነታ ይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ወግዲ ከተማ የሚሄድ ቆንጅዬ እጥር ምጥን ያለ የቤት ዕቃና 3 መጋረጃ 2 ምንጣፍ ሜዲን ቱርክ ማለት ነው 2 በ4 አላት ከዚህ ውጭ ማለት ነው። እዚህ ጋር ከምታዩት ውጭ 180500 ብር ነው የፈጀው። 600 ብሩ የትራንስፖርት ነው። 179900 ብሩ የዕቃ ሆኖ 600 ብሩ የትራንስፖርት ነው። የትራንስፖርት ስላችሁ ከዚህ ወግድ የሚሄድበት ሳይሆን ይሄንን ዕቃ ለማሟላት ያወጣሁት ይሄን ሳሰባስብ ያወጣሁት ማለት ነው። እና ሀባይብ አጠቃላይ እስከነ ትራንስፖርቱ 180500 ብር ነው የፈጀው ማለት ነው። እያንዳንዱን ዕቃ ዋጋ ማሳወቃችሁ ይሆናል። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ብዙዎቻችሁ ቅኖች ናችሁ። ማሻአላ ተባረከ ረህማን ታበረታቱኝ ያላችሁ አብሽሪ ከጎንሽ ነን። በጣም ነው የማመሰግነው። ኑሩልኝ፣ ክፉ አይንካችሁ። ሌላው ቴክስት ቶሎ አሁን ለምሳሌ እኔ አንዳንድ ሰዎችን እታዘባለሁ ማለት ነው። ቶሎ ይጽፉና ቶሎ አትመልሽም ምናምን የሚሉ አንዳንዶቹ ደግሞ ካስተናገድኳችሁ በኋላ ቶሎ ማለት አሁን ቀጠሮ የሚያዝላችሁን ቀጠሮ አስይዤ የመጅሊስም ከሆነ የፈርኒቸርም ከሆነ ከዛ ደግሞ እናንተ በተመቻችሁ ሰዓት እኮ መዲና ይመቻታል ማለት አይደለም። እያመቻቸው የእንቅልፍ ሰዓቴን ትቼ ነው ትእዛዛችሁን እንኳን ስቀበል አይታችሁኛል። ሁላችሁም ትእዛዝ የተቀበልኳችሁ ሰዎች ማለት ነው። እና ቴክስትም በወረፋ ነው የምመልሰው እውነት ለመናገር ማለት ነው። አሁን ለምሳሌ ዛሬ 100 ቴክስት ከመጣ 100 ቴክስት ሳምንት 15 ቀንም ወርም ሊቆይ ይችላል ይሄ 100 ቴክስት ማለት ነው። እና ለዛ ነው እላችኋለሁኝ። አንዳንድ እህቶች ደግሞ ከፍለንሽ እኮ ነው ብከፍሉኝ እኔ አልሐምዱሊላህ አልገዛችሁኝም፣ ለስራ ነው የምከፍሉኝ። ላኪን እኔ እንደፈለጋችሁ እንድትናገሩኝ አልፈቅድም። እኔም ደግሞ እሱን እንትን አልልም። እናንተም እንደፈለጋችሁ እንድትናገሩኝ አልፈቅድም። እኔም እናንተን መበደል አልፈልግም ማለት ነው። እንድታቁልኝ የምፈልገው አንዳንድ እህቶች ስላዘዛችሁኝ ብቻ እንደፈለጋችሁ የምትናገሩ እንደፈለጋችሁ ቁጭ ብላችሁ ብዙ ነገር እንድትናገሩ እኔ ይሄ ነው ማለት አልፈልግም። ያኔ የተናገራችሁኝ ሰዎች እናንተ ታውቃላችሁ ማለት ነው። ይሄን ቪዲዮ ሳታዩት አትቀሩም። እንደፈለጋችሁ እንዲፈነጩብኝ አልፈቅድም ማለት ነው። እዚህ ጋር እኔ የምሰራው ለማግኘት ነው። ግን ስድብ፣ ትርፍ ንግግር እሱን አልፈልግም፣ ማስተናገድ አልፈልግም። እኔ እሰራለሁ፣ አገኛለሁ፣ አለቀ። ከዛ ውጪ በስርዓት ካልሰራሁላችሁ ተናገሩ። ላኪን ግን ገና ቴክስት አልመለስሽልንም ብላችሁ አፋችሁ እንድከፍቱብኝ አልፈልግም ማለት ነው። እውነቱን ነው የምነግራችሁ። ይሄንን እናንተንም አክብሬ እኔም ራሴንም አስከብሬ የምሰራ ሰው ነኝ ማለት ነው። ከፍለንሽ እኮ ነው ምናምን የምትሉ ልጆች ማለት ነው፣ ለእናንተ ነው ይሄ መልእክት። ከዛ ወደ እቃችን ቆንጆ ጥርምጥን ያለ የቤት እቃ ነው። እሱን እያንዳንዱ ዋጋ ማሳውቃችሁ ይሆናል ማለት ነው። እዚህ ጋር እንደምታዩት ሀባይብ 2 አይነት ረከቦቶች አሉ። 2 አይነት ረከቦት፣ 2 አይነት ሲኒ፣ በጣም የምታምር ቆንጅዬ ሲኒ እዚህ ጋር አለች። 1900 ብር ነው ግማሽ ደርዘን የገዛሁት ለዚህ ለሲሊበሩ ረከቦት ማለት ነው። ግን ስትታይ ትንሽ ስለሆነ የምትመስለው በሀገረኛ ሲኒው እኩል ናት እቺ ማለት ነው። ከሀገረኛው ሲኒ ጋር እኩል ናት። ግን ማሻአላ በጣም ነው የምታምረው። እንደምታዩት ሲሊበር ክቧ ረከቦት 2200 ብር፣ ሲኒው ደግሞ 1900 ብር ገዝቼላታለሁ ማለት ነው። አክሰሰሪ በቃ እቺ ብቻ ናት፣ ሰርቪስ ብቻ ነው ያለው አብሮት። ሌላው እዚህ ጋር ግማሽ ደርዘን ሲኒ ኳሊቲ አለ። ሲሊበሯም ኳሊቲ ሲኒ ናት። ይሄኛው እዚህ ጋር ደግሞ ግማሽ አለ። ይሄ ደርዘኑን 4000 ብር። ከዛ ይሄ ነው ካርቶኑ ማለት ነው። አንደኛው የዚህ ነው የዚህ፣ እቺ ደግሞ የዛኛው ሲኒ ናት ማለት ነው። ይሄንን ረከቦት 4200 ብር ባለ 5 ቋሚ የድምላይት ረከቦት ነው የገዛሁላት። ከዛ አክሰሰሪው እዚህ ጋር ጀበና ማስቀመጫ፣ ሰርቪስ፣ ፌርሜሎ አለው ማለት ነው። እነዚህ የረከቦቱ አክሰሰሪ ነው የዚህ የድምላይቱ ማለት ነው። እዚህ ጋር ሱፍራ ባለ ኳሱ 1100 ብር፣ ሱፍራ ደግሞ ባለ ጨፌው 2200 ብር። 1 ሜትር በ1 ሜትር ይሄ ማለት ነው። አዩት የኩኪስ እና የቁርጥ እንትን አለ። ይሄ ፓርቲ የለውም፣ ለኩኪስ አይደለም ለእንጀራ ቁርጥ ብቻ ነው። በጣም የሚያምር 3500 ማን ነው 3000 ብር ነው ይሄንን የገዛሁላት። በጣም ነው የሚያምረው እንደምታዩት
ማሻአላህ የሆነ የቁርጥና ዳቦ ምናምን ማቀራረቢያ ማለት ነው። አትክልትም ሊሆን ይችላል። ሀብሀብ ቆራርጣችሁ ማቅረቢያ ይሆናል ማለት ነው። ሌላው የምግብ ስፍራ 1 ሜትር አላት። ሎሚ በሲልቨር ከለር ነው። ይሄ 350 ብር። እዚህ ጋር እንትን አላት ዳንቴል ማለት ነው። ዳንቴል ይሄ የሞሰብ ነው። በጣም የሚያምር አሰራር ነው። ማሻአላህ ተባረከ ረህማን። ይሄኛው የትሪ በጣም የሚያማምሩ ቆንጆ ቆንጆ ዲዛይን ማለት ነው። ይሄንን እንደገና ይሄ እዚህ ጋር እንደምታዩት ተመሳሳዩ ነው ለረከቦት ማለት ነው። 350 650 750 እዚህ ጋር ተጨማሪ አንድ ነው ተጨማሪ የረከቦት ብላኛለች። ይሄም 350 ብር ነው። እነዚህም ሁለቱን 700 ብር፣ ይሄኛው ደግሞ 400 ብር 2100 ብር ማለት ነው። ዳንቴሎቹ ማንኪያ ተንጠልጣይ ነው። ሹካ ማንኪያ ተንጠልጣይ ሴራሚክ ነው። በጣም የሚያምር ቆንጆ ይሄ ማንኪያው ነው ማለት ነው። ማሻአላ ያቻት አበባ ዲዛይን ምናምን አላት። ይሄንን 3000 ብር ነው የገዛሁላት ማለት ነው። ሰሞኑን ያው አዲስ ጠፍቶ ከርሞ ነበር፣ አዲስ መጥቶ ነው። ግን ይሄ 8 ነው 2000 ብር አካባቢ ነበር ገና ራሱ ሲመጣ ማለት ነው። አሁን ላይ ያው ዕቃ ጭማሪ ነው እንደምታውቁት ማለት ነው። ከዛ ሀባይብ የሾርባ ሰሃን በአራት ማዕዘኑ ቆንጆ የሚያምር 600 ብር 6 ፍሬ። እንደገና ሰርቪስ አለ 800 ብር። እዚህ ጋር ደግሞ የቆሎ ሰሃኖች አሉ 600 ብር። ሌላው የሾርባ ማግ ግማሽ ደርዘን በአራት ማዕዘን ነው እንደምታዩት ማሻአላ በጣም የሚያምር እንደዚህ። ይሄንን 1300 ብር ግማሹ ደርዘን ማለት ነው። ከዛ የፈንድሻ ሰሃን አለ 900 ብር ሁለቱ 450 450 ማለት ነው። ሌላው የቁርጥ ሰሃን እና ፓርቲሽን ተመሳሳይ ነው። ይሄንን በግድ ፈልጌ ነው። ይሄኛው ግን ተመሳሳይ አላገኘሁም። ይሄ አንዱ ፍሬ 180 ብር ነው። 2160 ብር ይመጣል አንድ ደርዘን ማለት ነው። ይሄኛው ደግሞ 1400 ብር፣ ፓርቲሽኑ 1400 ብር። ይሄ ብዙ አይነት ነገሮችን ማቅረብ ትችላላችሁ በየአይነት። እንደዚሁ ደግሞ እቺን አንስታችሁ ብቻዋንም መጠቀም ትችላላችሁ። አራትም አይነት ካላችሁ አራቱን እንደዚህ አድርጋችሁ ማቅረብ ትችላላችሁ ማለት ነው። የማይካ ትሪ 4 ፒስ ነው እንደምታዩት። ይሄ ትልቁ ነው ይሄ። ከዛ ይሄ አለ 50 ቁጥሩን የሚያክል ነው ይሄ ማለት ነው። ከዛ 45 ቁጥሩን የሚያህል እቻ አነስ ያለች በቃ ይሄንን 2000 ብር። እዚህ ጋር ደግሞ መክተፊያ 3 ፒስ ነው። ይሄንን 750 ብር ገዝቼላታለሁ። እንደምታዩት የውሃ ኮምፕሌት በወርቃማ አለ በጣም የሚያምር ዲዛይን ማሻአላ ተባረከ ረህማን። ይሄንን 2600 ብር 6 ብርጭቆ ከአንድ ጆክ ጋር ማለት ነው። ሌላው 5 ማዕዘን የውሃ ብርጭቆ ግማሽ ደርዘን አላት። ይሄንን 850 ብር። እዚህ ጋር ደግሞ አጭሯ የውሃ ብርጭቆ ግማሽ ደርዘን ይሄንን 700 ብር ግማሽ ደርዘኑ ማለት ነው። ከዛ ሀባይብ ካውያ 4000 ብር በውሃ ተጨምሮበት ነው የሚሰራው። እናት መፍጫ 2000 ብር። ቆንጅዬ ናት እቺ ማሻአላ። ብዙ አይነት አለው በነገራችን ላይ እናት መፍጫ ማለት ነው። በራድ 1 ሊትር 800 ብር አላት። ይሄን ገዝቼላታለሁ። የሻይ ብርጭቆ ሁለት አይነት ግን 1 ደርዘን ነው። አንደኛው ይሄ ነው አናናስ ወይም ጅብ እግር የሚባለው ማለት ነው። ይሄንን ወፍራም ነው ቆንጆ ሻይ ብርጭቆ ነው። አንደኛው ደግሞ ይሄንን ዳይመንድ ነገር ነው። አፉ ሰፋ ያለ ነው በጣም ቆንጆ ነው ይሄም። ከዛ ሁለቱም ዋጋው እኩል ነው 1250 ብር ደርዘን 6 ከዚህ 6 ከዚህ ማለት ነው። እንደምታዩት ሱታ የውሃ ማሞቂያ 3400 ብር። 3800 ደግሞ አክለሪክ የውሃ ኮምፕሌት በዚህ በምታዩት ዲዛይን ይሄንን 3800 ብር። ሌላ ደግሞ የቡና መፍጫ ብረት በብረት አንደኛ በሚባለው 200 ግራም 7300 ብር ነው ይሄ የተገዛላት። ከዛ ሀባይብ 2 ፔርሙሶች በ5600 ብር ነው የገዛሁት። በጣም የሚያማምሩና ቆንጆ ኳሊቲ ለሻይና ለጋህዋ ነው የሚባለው እንግዲህ አረብ ሀገር። እዚህ ሀገር ያው ሻይና ቡና
ቡና በነገራችን ላይ በፔርሙስ የሚጠቀም የለም። ያው ፔርሙስ ግን መኖሩ ግዴታ ነው፣ ቤት ውስጥ ያስፈልጋል። እቃ አያስፈልግም ብዬ እኔ የማስብ ሰው ነበርኩ፣ ግን እቃ ግዴታ ነው። ሲቸግራችሁ ብቻ ነው የምታውቁት ማለት ነው። ያኔ እቤት ውስጥ አሁን የሆነ ጊዜ እኔ የወለደ ሰው ለመያት በቃ ፔርሙስ የለኝም ነበረ። ከጎረቤት ሂጄ ማምጣት በጣም ነው የከበደኝ፣ እኔ ቤት ስለማሉል ማለት ነው። ከዛ በኋላ አንዱን ፔርሙስ ብድግ አድርጌ ያው ብር ስላለኝ ነው እንጂ ባይኖረኝ ከየት አመጣዋለሁ? ያው እኔ የምላችሁ ሲቸግራችሁ ብቻ ነው እቃ ያስፈልጋል ወይስ አያስፈልግም ብላችሁ እንትን የምትሉት ማለት ነው። እና እነዚህን የመሳሰሉ ሁለት በጣም ቆንጆ ኳሊቲ ፔርሙሶች በ5600 ብር ገዝቻለሁ። አንዷ 2800 ብር ናት ማለት ነው። ደግሞ የዳቦ መጋገሪያ ኮምቴል አላት። ኮምቴል 15500 ብር ነው ማለት ነው የተገዛው። 3 ፓትራ አለው እንደ ኤኮሳኑ ማለት ነው። 1 ኪሎ 2 ኪሎ እና 3 ኪሎ ማለት ነው። እዚህ ጋር እንደምታዩት ጽድት ያለ የዳቦ መጋገሪያ ኮምቴል አላት ማለት ነው። ይሄ ደግሞ እንትን አለው ምንድነው የሚባለው የትኩስ ማስቀመጫ ማለት ነው። ላኪን ከፍ ያለ አይደለም። የኤኮሳኑ ጋር ምርቱ ኤኮሳኑ ጋር አይገናኝም። ይሄኛው ለመረከሰ ለምትሉኝ ምርቱ ይለያያል። ለዛ ነው ሁሉም የተለያየ ብራንድ ዋጋው የተለያየ ነው ማለት ነው። ሌላው እዚህ ጋር የፓስታ ማጥለያ 550 መጥበሻ 4200 ብር 26 ቁጥር 2200። ይሄኛው ደግሞ 24 ቁጥር ነው 2000። አጠቃላይ 4200። ማንከሽከሻ 200 ብር። የካሮት መፈቅፈቂያ 400 ብር። እዚህ ጋር ደግሞ የሳምቡሳ መዳመጫ አላት 750 ብር። እዚህ ጋር ደግሞ 1100 ብር ለኩኪስ ቅርጽ ማውጫ አለ ማለት ነው። እንቁላል መምቻ የለስላሳ መክፈቻ አለው እዚህ ጋር። ይሄ 250 ብር ማለት ነው። እዚህ ጋር ደግሞ የወጥ ማማሰያ 400 ብር። ቢላዋ መሐለያና መሰንዘሪያ እነዚህ 800 ብር ናቸው ሀገረኛ ማለት ነው። የሻይ ማንኪያ 150 ብር። የካሮት መላጫ 50 ብር። የድንች መላጫም ይሆናል ማለት ነው። እንደገና ደግሞ የሻይ ማጥለያ 3 ፒስ 350። የልብስ መቆንጠጫ 2 ደርዘን። በነገራችን ላይ ይሄ 1 ደርዘን ይሄ አንዱ ማለት ነው 24 ፍሬ ነው። ይሄ የዚህ 1 እሽግ ማለት 24 ፍሬ ነው። በነገራችን ላይ ይሄ እንደዚህ ሆኖ 560 ብር 48 ፍሬ ማለት ነው። አላጋ 1 ደርዘን 450 ብር። የወጥ ሰሃን ባለ 5 ግሎባል አለ ማለት ነው። ይሄ ግሎባል 8500 ብር ነው። በጣም ቆንጆ ኳሊቲ ክዳኑ ግዛዝ ነው እንደምታዩት ማለት ነው። ይሄንን 8500 ብር ገዝቼላታለሁ ማለት ነው። ሌላው ማጀስቲክ በአንደኛው እዚህ ጋር ማጀስቲክ የሚል አለው። ይሄንን 17500 ብር። ግን ካርቶኑ ሰሞኑን የሚመጣው በጥቅጥቅ ያለ ነው ነግሬያችኋለሁ። ይሄ 17500 ብር ነው። ከ1 እስከ 5 1 ቁጥር እዚህ ጋር አለች፣ 5 ቁጥር እዚህ ጋር አለ ማለት ነው። ደግሞ ለዳቦ ማብኪያ 450 ብር ክዳን ያላት ፕላስቲክ ማለት ነው። ለዕቃ ማጠቢያ ደግሞ 2 ፕላስቲኮች አሉ። እነዚህ 300 600 ብር ሁለቱ ማለት ነው። እዚህ ጋር ለዕቃው መረተቢያ 350 ሊትር ሮቶ አለ 4300 ብር ነው። እዚህ ጋር ደግሞ የእጅ ማስታጠቢያ ሳሙና ማስቀመጫ ያለው 180 ብር። ማዞሪያ 100 ብር። ቁጭ ማለሻ የሌላት 80 ብር ናት። እቺ ቁጭ ማለሻ ያላት ስለሆነች ነው። እና የዕቃ ማንጠፍጠፊያ 300 ብር። የልብስ ባስኬት 600 ብር። ባሊ 15 እና 20 ሊትር ነው። 20 ሊትር 350፣ 15 ሊትር ደግሞ 300 ብር። እነዚህን ይመስላሉ እቃዎቿ ማለት ነው። ከዛ መጋረጃና ምንጣፏን አሳያቸዋለሁ ማለት ነው። እንደምታዩት 2 ምንጣፎች አሉ። 2 በ4 2 በ4 19000 ብር ነው ሁለቱ የተገዙት። 9500 ብር ነው አንዱ ማለት ነው። 19000 ብር ሁለቱ ይመጣል። የሚያማምሩ ቆንጆ። አንደኛው ብሉ ብላክ ይሄ፣ አንዱ ደግሞ ነጣ ያለ ሲሊቨር። የሚያማምሩ ምንጣፎች ማለት ነው። ሜድ ኢን ቱርክ ነው ይሄ 9500 ብር። አያችሁት? እዚህ ጋር ደግሞ ይሄኛው በነገራችን ላይ ቀይ የሌለው አንድም የለም። ይሄም ቀይ ያለው ይሄም ቀይ ያለው። የዚህ አይነት ምንጣፍ ቀይ ሳይኖረው አይመጣም።
ብዙ እህቶች ቀይ ባይኖረው ትሉኛላችሁ በውስጥ ማለት ነው ትዕዛዝ ወይም ሳስመርጣችሁ፣ ግን ቀይ የሌለው አይመጣም። ታያችሁት? ይሄ በጣም ነው የሚያምረው ነጣ ያለ ሲሊቨር ማለት ነው። ይሄንን ሁለት ገዝቼላታለሁ ማለት ነው። ፈርምንጣፍ 2300 ብር ነው የገዛሁት፣ ግን 2400 ገብቷል። በአጋጣሚ እኔ ካልሰማ ሰው እንደዚሁ ስላገኘሁት ነው እንጂ 2400 ብር ነው እየተሸጠ ያለው። አሁን ለታም እንደዛው ገዝቻለሁ ከዚህ በፊት ማለት ነው። ለኖርማል በር የሚሆን ነው። ፍሬንች ዶር በር ሳይሆን ኖርማል በር ነው። ያኔ ተከፋች ነው። 2 ሜትር ላይ ያለቀ 4 ሜትር በ4 ሜትር 4 ሜትር ስስ 4 ሜትር ወፍራሙ ተጠቅሞ ነው የሰራልኝ ማለት ነው። ዋጋው 11900 ብር ከነመሰብሰቢያው 4 ሜትር በ4 ሜትሩ ማለት ነው። አንድ ብሉ ብላክ፣ ከዛ ደግሞ ወፍራሙ ፓርት ነው እዚህ ጋር እንደምታዩት ማለት ነው። ይሄ እንትኑ ነው ስሱ ነው ማለት ነው። ይሄ እንደዚህ ሆኖ ከዛ በኋላ ተመሳሳይ የዚሁ ተመሳሳይ ነው። 4 ሜትር በ4 ሜትር ዋጋውም ተመሳሳይ ነው በ23800 ብር። ይሄን ሲሊቨሩን ደግሞ 2 መጋረጃ ሰርቶልኛል ማለት ነው። አያችሁት? በጣም ነው የሚያምረው። ይሄ 4 ሜትር ወፍራሙ 4 ሜትር ስሱ። በነገራችን ላይ 4 ሜትር ለምን ይሆናል ምናምን በቃ እንትን የምትሉ ልጆች ይሄ እንደዚህ ሲሰበሰብ አያችሁት? በ3 ከተሰበሰበ 6 ሜትር ነው 2 ሜትር ላይ የሚያልቀው ማለት ነው። በሁለት ከተሰበሰበ ደግሞ ከተቆነጠጠ ይሄ ማለት ነው 2 ተቆንጣጭ ከሆነ 4 ሜትር 2 ሜትር ላይ ነው የሚያልቀው ማለት ነው። እና ሀባይብ ይሄ እንደዚህ 3 መጋረጃ ነው ማለት ነው ያሰራሁላት። በጣም ነው የሚያምረው። ሱሱ ፓርት ራሱ በጣም ነው የሚያምረው። እዩትማ እንዴት እንደሚያምር። እኔ ለመስቀል ቦታው ስላልተመቸኝ ነው ያልሰቀልኩት። በጣም ቆንጆ የሚያምር ሲልቨር ከለር ምንጣፍ መጋረጃ ማለት ነው። እንግዲህ የዛሬ ገበያችን ይሄንን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ሰላም ሁኑ። መጋረጃዎቹ መሰብሰቢያ ነው ያው ሀባይብ፣ ይሄ የመጋረጃዎቹ መሰብሰቢያ አብሮት ነው ዋጋው ሂሳቡ ማለት ነው።